ኒቆዲሞስ ክቡር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልን የተወደዳችሁ ልጆቻችን፣ በልጆቻችን ቻናል ወደሚቀርበው ለአጭር ጥያቄዎች አጭር ምላሽ ወደምትሰጡበት ዘኪዎስ ወደ ተሰኘው ዝግጅታችን እንኳን በሰላም መጣችሁ። ልክ ዘኪዎስ ጌታን ለማየት ዛፍ ላይ እንደወጣ እኛም ሙቀታችንን ከፍ ለማድረግ ዛሬም ተገናኝተናል። የዛሬው ርዕሳችን ደግሞ በሌሊት ጌታችንን ሊያገኝ ስለመጣና በኋላም የጌታችንን ሥጋ በመቃብር ለማሳረፍ ስለታደለው ቅዱስ አባት ስለ ኒቆዲሞስ ይሆናል። 20 አጫጭር ጥያቄዎች አሉን። 3 ምርጫዎች ሲሰጧችሁ ትክክለኛውን መልስ ለመገመት ሞክሩ። ዝግጁ ናችሁ? እንግዲያውስ እንጀምር። ኒቆዲሞስ ማን ነበር? አሳ አጥማጅ፣ የአይሁድ አለቃ ወይንስ ቀራጭ? የአይሁድ አለቃ ወይም ፈሪሳዊ ነበር ካላችሁ በትክክል መልሳችኋል። ኒቆዲሞስ ጌታችን ኢየሱስ ክርስቶስን ለማግኘት የመጣው መቼ ነው? በቀን፣ በማለዳ ወይንስ በሌሊት? በሌሊት ካላችሁ በትክክል መልሳችኋል። ኒቆዲሞስ በሌሊት የመጣው ለምንድን ነው? ፀሐይ ስለሚፈራ፣ አይሁድን ስለፈራ ወይንስ ሥራ ስለበዛበት? አይሁድን ወይም ሰዎችን ስለፈራ ነው ካላችሁ ትክክል ናችሁ። ኒቆዲሞስ ጌታን ሲያገኘው ምን ብሎ ጠራው? ወንድሜ፣ መምህር ወይንስ ንጉሥ ሆይ? መምህር ወይም ረቢ አለው ካላችሁ በትክክል መልሳችኋል። ጌታችን ለኒቆዲሞስ የእግዚአብሔርን መንግሥት ለማየት ወይም ለማግኘት ምን ማድረግ እንዳለበት ነገረው። ብዙ ገንዘብ መስጠት፣ ዳግመኛ መወለድ ወይንስ ረጅም መንገድ መሄድ? ዳግመኛ መወለድ ካላችሁ በትክክል መልሳችኋል። ኒቆዲሞስ ዳግመኛ መወለድ ሲባል ምን የመሰለው ይመስላችኋል? ልብስ መቀየር ወይንስ አገር መቀየር ወይንስ ተመልሶ ወደ እናት ማህፀን መግባት? ኒቆዲሞስ የመሰለው ተመልሶ ወደ እናት ማህፀን መግባት ነበር ካላችሁ ትክክል ናችሁ። ጌታችን ለኒቆዲሞስ ሰው ከምንና ከምን ካልተወለደ ወደ እግዚአብሔር መንግሥት አይገባም አለው። ከእሳትና ከንፋስ፣ ከውሃና ከመንፈስ ወይንስ ከአፈርና ከውሃ? ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት አይገባም አለው ካላችሁ ትክክል መልሳችኋል። ከውሃና ከመንፈስ መወለድ የሚባለው የቤተ ክርስቲያን ምስጢር የትኛው ነው? ምስጢረ ቁርባን፣ ምስጢረ ጥምቀት ወይንስ ምስጢረ ተክሊል? ምስጢረ ጥምቀት ነው ካላችሁ ልክ ናችሁ። ጌታችን ሲሰቀል ኒቆዲሞስ ምን ይዞ መጣ? ልብስ፣ ሽቱ ወይንስ ውሃ? ሽቱ፣ ከርቤና የሬት ቅልቅል ያለበት ሽቱ ካላችሁ በትክክል መልሳችኋል። ኒቆዲሞስ ያመጣው የከርቤ ሽቱ መጠኑ ምን ያህል ነበር? በጣም ትንሽ፣ 1 ብርጭቆ ወይንስ 100 ንጥር የሚያህል? 100 ንጥር የሚያህል ወይም ደግሞ በጣም ብዙና ውድ ካላችሁ ትክክል መልሳችኋል። ኒቆዲሞስ የጌታን ሥጋ ለመቅበር
ከመስቀሉ ሲያወርደው ማን አገዘው? ጴጥሮስ፣ ዮሴፍ ዘአርማትያስ ወይንስ ዮሐንስ? ዮሴፍ ዘአርማትያስ ወይም የአርማትያው ዮሴፍ ካላችሁ በትክክል መልሳችኋል። ጌታችን የተቀበረው የት ነው? በአሸዋ ውስጥ፣ በአትክልት ስፍራ ባለ አዲስ መቃብር ወይንስ በቤተ መቅደስ? በአትክልት ስፍራ ባለ አዲስ መቃብር ወይም ዋሻ ካላችሁ ትክክል ናችሁ። ኒቆዲሞስ ጌታችንን ለመቅበር ሲመጣ እንደ ቀድሞ ፈርቶ ነበር? አዎ፣ አልፈራም ወይንስ እንደውም ተደብቆ ነበር? አልፈራም፣ በድፍረት መጣ ካላችሁ ትክክል ናችሁ። ኒቆዲሞስ ከጌታችን ጋር ባደረገው ንግግር ጌታችን የማንን ታሪክ አነሳለት? የኖኅን መርከብ፣ ሙሴ በበረሃ የሰቀለውን እባብ ወይንስ የዳዊትን ድንጋይ? ሙሴ በበረሃ የሰቀለውን እባብ ካላችሁ ትክክል ናችሁ። ሙሴ እባብን የሰቀለው ለምን ነበር? ለማስፈራራት፣ የተነደፉት ሰዎች አይተው እንዲድኑ ወይንስ ለመጫወት? ትክክለኛው መልስ የተነደፉት ሰዎች አይተውት እንዲድኑ የሚለው ነው። ጌታችንም የሰው ልጅ ይሰቀላል ያለው ለምንድን ነው? እንዲታይ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ ወይንስ ዝም ብሎ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ ነው ካላችሁ ልክ ናችሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው ታዋቂ ጥቅስ የተነገረው ለማን ነው? ለጴጥሮስ፣ ለኒቆዲሞስ ወይንስ ለይሁዳ? ለኒቆዲሞስ። ኒቆዲሞስ ጌታችንን በሸንጎ ወይም በጉባኤ ፊት ተከራክሮለት ያውቃል? አዎ፣ አያውቅም። እንዲያውም አብሮ ከሷል። አዎ፣ ተከራክሮለታል። ሕጋችን ሳይሰማ ይፈርዳልን ብሎ ተከራክሮለታል። የኒቆዲሞስ ታሪክ በየትኛው ወንጌል ላይ በሰፊው ይገኛል? ማቴዎስ፣ ማርቆስ ወይንስ ዮሐንስ? ዮሐንስ፣ እሱም ምዕራፍ 3 ላይ ነው ካላችሁ ልክ ናችሁ። ከኒቆዲሞስ ታሪክ ምን እንማራለን? መፍራትን፣ መደበቅን፣ እውነትን መፈለግን። እውነትን መፈለግን ካላችሁ ትክክል መልሳችኋል። እሺ ልጆቻችን፣ እንዴት ነበር? ከ20 ጥያቄዎች ስንቱን በትክክል መለሳችሁ? በጣም ጎበዞች። ዛሬ ስለ ኒቆዲሞስና ስለ ምስጢረ ጥምቀት ታላቅ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ያገኛችሁትን ውጤት ደግሞ እስቲ ከታች ኮሜንት ላይ ጻፍ አድርጉልን። ይህ የዘኪዎስ ፕሮግራማችን ለሌሎች ጓደኞቻችሁም እንዲደርስ ቪዲዮውን ላይክ እና ሼር ማድረግ እንዳትረሱ። ቻናላችንንም ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችንም ጋር ይሁን። ደህና ቆዩን። ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር